እንዳጀማመራችሁ እንድሪስ ጋር አንተና እሱ ትናንትና የሆነ ሰጣ ገባለች። እሱን ተወት አድርጋችሁ ለልጅቱ ከታሰበ ወደ መፍትሄው ብንሄድ ምን አለ? እንደ ውስጥ ለውስጥ አውርታችሁ ማለት ነው። አንተና እሱ እንዳጀማመራችሁ ማለት ነው። ያው ያለውን ነገር ለመግደል ከተፈለገ መረጃ አለ ብሏል 100% በቃ እሱ ያንን አግኝታችሁ የምትወጣበትን መንገድ ብታወሩ ምን ችግር አለው? ወንድም አለ አሁን እኔ ልጅቷን ማጉል እንደዚህ እየተወራ ሁሉ ጊዜ ያሉን አደጋ ላይ ነው የምትወርቀው ብዬ ነው የማስበው። በአሁኑ ሰዓት አይደለም ያን ሸንተረር ሌላውን ተውትና ይሄ ጎባታማ መሬት ነው 20 ደቂቃ ማለት ከጀርባ በኩል ናቸው። በድምጽ ራሱ ተጣርተው ና ተመለስና ቪዲዮ አንሳት ማለት ይችላል። እነሱ ከሻፍ ነው የሚሉ ከሆነ ምክንያት የሰጡት ከሻፍ ነው ትልቅ ስካል ያዝኑ ነው የሚሉት። ምቀና የሚባለው ልጅ እስኪ ብሬክ ጆከርም ትናንትና ኃላፊነት የሚወስድ ሰው የለም ዝም ብለው ነው የሚያወሩ ምናምን ትናንትና ኃላፊነት የሚወስድ ሰው የለም ምናምን ሲሉ ነበር መሰል ትናንት። ስለዚህ እታች ያለ ካላችሁ የሚወስድ ሰው የለምና ታች ያላችሁ ሜቢ እነሰያን አላምን ብላችሁ ከሆነ እኔና ሚኪ ኃላፊነት እንውሰድ ወይ የምትፈልጉትን ነገር ንገሩንና ልጉት ነገር ካለኛን ጠይቁና እኛ ኃላፊነት እንውሰድላችሁ። ሜቢ እነሰያን አላምን ብላችሁ ከሆነ ወይ ለሚኪ ወይ ለኔ ጻፉኝ። ፍላጎታችሁ ምን እንደሆነ ወይ ንገሩን ለኛ በግልጽ ንገሩን። የተሻለ የሚሆነው ይሄ ነው። ያ አሁን ብዙ ብሬክስ ጋር አረብ ሀገር ግንኙነት ስላለው እኛን ከፈራችሁ ለብሬክስ ጻፉለት። የምትፈልጉትን ነገር ልጅቱን ቪዲዮ ቀርጻችሁ ለብሬክስ ላኩለት። ከዛ ከሱ ጋር የምትፈልጉትን ነገር ጨርሱ። ልጆቹ እኮ በደንብ ቁጭ ብለው እኮ ኦንላይን እኮ አሉ። ከልጅቱ ጋር ያሉ እዛ ጋር አግተዋት ያሉት ልጆቹ ያሉ ኦንላይን ቁጭ ብለው የሚደረገው ምን እንደሚባል ስለነሱ ስም ሲነሳ ፎቶአቸው ሲለጠፍ ቁጭ ብለው ይመለከታሉ አሉ። ቲክታክ ላይ አናግሩት፣ ቪዲዮ ቀርጻችሁ ላኩለት። እኛ ይሄን እንፈልጋለን ይበሉ። መስመር ስላላችሁ በመስመር ሳቢያ ካላችሁ እናንተ ወይም ሌላ ሰው ካላችሁ በዚህ በጅዳና በሳቢያ በፊፋ በሁሉም ቦታ ማለት ነው። ይሄ በመረጃም በውስጥም ቀላል ነበረ ለማወቅ ማለት ነው። ወንድሜ አሁን እኮ ይተዋወቃሉ። ድንበር ላይ ያለው አጠቃላይ የከሌ መስመር ነው። በፊፋም ሆነ በማንም ቦታ ላይ አሁን በዛ ቦታ ላይ ያለውን ፈርሻም ሆነ በደንብ ይተዋወቃሉ። ድንበር ላይ ያሉት እከሌ ጋር ምን አይነት ሰው አለ፣ እከሌ ጋር ምን አይነት እከሌ ምን ይሰራል በደንብ ይተዋወቃሉ ነው። አድዋ ሲከበር የተነሳው ፎቶ ነው። ኦኬ ተልኮልኛል። ነጃት ለጥፊው እንጂ ሙሉን ፊቱን አዙሪው እሺ፣ ሙሉን ለጥፈው ብዬ ነበር። ሙሉ ፊቱን ላኩልኝ። እሺ፣ እዚህ ጋር ያላችሁ ሰዎች እዚህ ሰውዬ እስኪ ዋትስአፕ ላይ ልኬልሃለሁ እያለ ነው ሰያ። ሜቢ ዋትስአፕ ላይ ይኸው ማን ነው ትናንት እዚህ ላይ የነበረው ልጅ ገስት ላይ የነበረው ልጅ እኛ ጋር አውርቶ ነበር በስልክ አውለታ ተክላይ ያለው ሰው ላኩና ፎቶ ይነሳ ቀብሯ ነው የሚለው። በዛ ደግሞ እኛ እንስማማን ብለን ነው ነው። ተክላይ ማን መሆኑን አላውቅም፣ ግን ይሄ ቅድም ፎቶ የተለጠፈው ወንድማማቾች ናቸው የወቅሮሊ ናቸው ነው ያሉት። በኋላ ምን ብለው ነው ለአባቱ አይነገሩት? ይኸውልህ አንድ ጊዜ ተክላይ የሚባል ተክላይ እንዲባል ምን አወቀ? ይኸውልህ ተክላይ ነው የሚባል ስሙ አለው። ተክላይ በምን አወቀ? ተክላይ ስሙ አብረው ነው የሚሰሩት። ደላላ ነው የሱ ደላላ የሱ የሚቀበል። እሺ አንተ ከመጀመሪያውና ለሱ ሰው የሚልክ ነው። ጅዳ ላይ ኢንፎርሜሽኑን በደንብ ስላላዳመጥከው እንደ አዲስ ስለሆነብህ ነው እንጂ አብረው ነው የሚሰሩት። አብረው ነው። ስለዚህ ያውቃል። የሚሰራ ከሆነማ ያውቃል። እሱ ያውቃል ተክላይ ማን እንደሆነ እየተካው ነው እሱ መረጃ ያመጣው እኮ። እኔ ለማወቅ ቀላል ነው። እሱም አባቱ ያምጣልኝ። ስለዚህ ከው ምንድነው አሏቸው። አባትየው ላይ ሲቀልዱ አባትየውን ምን አሉት? መጀመሪያ ተክላይ ለይቻል ይነግረዋል መሞቷን፣ ይመች የሚለው ደግሞ ለአባታቸው ይነግር ለመሞቷን። በኋላ አለች የሚባል መረጃ ሲመጣ ልጅ አልሞተችም አለች አሉ ብሎ አባት ጥያቄ ሲያቀርብ
የቀበሯት ልጆች አስቆራጮቹ ወይም መሪዎቹ ማለት ነው የቆረጣ ልጆች ትግረኛ ተናጋሪ ስለሆኑ አማርኛ አይችሉም ብለው ለአባታቸው ሲነግሩ አባታቸው ቀጥታ አለማጣ ሄዳል ለማስተርጎም የልጅቱ አባት አለማጣ ሄዶ ሲያስተረጉም ልጅቱ አልሞተችም እንደራደር ይሉታል አባቷ ገባችሁ ልጅቱ አልሞተችም አለች መደራደር ነው የምንፈልገው ብለው በትግረኛ አስተረጎሙ ሲነግሩት ከዛ በቀጥታ ተመልሶ ተክላይ ላይ ሲደውል ሙታለች ነው ምለ ሙታለች ይለዋል ተክላይ ስለዚህ እንደራደር ልጅቷ በህይወት አለች ያለው መጀመሪያ ተክላይ አይደለም ሌላ ሰው ነው አይደለም አስቆራጮቹ ናቸው አማርኛው ይችሉም መንገድ የሚባሉት ማለት ነው አዎ የቀበሯት ልጆች የተባሉት ተክላይም ስትቀበር አላየውም በስልክ ነው የሱ ሰዎች ስለሆኑ የሱ ተላላኪዎች እናሉ አይደለም ድንበር የሚያስቆርጡ የሱ ማለት አዎ የቀበሯት በስልክ አለሁኝ እኔ ግን የቀበሯት እነዚህ አስቆራጮቹ ናቸው ሲባል አስቆራጮቹ ደግሞ አማርኛ አይችሉም ትግረኛ ተናጋሪ ናቸው ሲባል አባትየው አለማጣ ሄዶ አስተረጎሙ ያን ጊዜ አልሞተችም መደራደር ነው እንደራደራለን ብለው አባቷን ከዛ መለሱት ተክላይ ግን ሙታለች ብሎ ደመደመ ጤና ያለው ታዲያ እነዚህ መንገድ ሲመሩ የነበሩ ልጆች መቅረብ አልቻሉም ማን ያቀርባቸው የት እንደው መጀመሪያ የተክላይ ልጆች እኮ ናቸው ግራም ተክላይ ነው የሚልካው ስለምን አያቀርባቸውም ራሱ ተክላይ ተክላይ ማለት ትልቅ እንትን ነው ማለት ነው አዎ ማኔጅ የሚያደርጋቸው እሱ ነው ማለት ነው አዎ ዋናው ነው ኦኬ ስለዚህ እሱ ማቅረብ ይችላል እነሱማ የትኛው ነገር ማቅረብ ይችላል እሱን የሚያመጣልን ደግሞ ጓደኛው ይመች ነው ባለፈውም ይመች ነው ያመጣው በስልክ ያገናኘን ይመች ነው ጅዳ ያለው ኦኬ ያብቷል እኛ ይመች ላይ ትኩረት ያደረግነው ሙሉ ተክላይን ማቅረብ የሚችለው ልክ እንደባለፈው በስልክ እንዳገናኘን ተክላይን ማቅረብ የሚችለው ይመች ነው እና ይመች ከማን ጋር ነው የሚኖር ጅዳ ይታወቃል ሰዎች አብሮት የሚኖሩ ሰዎች ሁሉም በአካባቢው ጓደኞቹ ምናምን የሱ ቅርብ የሆኑ ሰዎች ያለው ይኖራል እሱ ልጅ የሚያውቁ ሰዎች ቀርበው ነው አሁን ይመችን የሚያውቁ ሰዎች ቀርበው እሱ ልጅ የሚገኝበትን ነገር ተፈጥሮ እዛው ጅዳ ድረስ ቢሆን እዛው ቦታው ጋር የሚሄድ ሰው ቢላክ ነው የሚሻል እዛ ይመች ዋትስአፕ መረጃ ገብቶላል እያሉ ነው የተክላይም ስም ሊሆን ይችላል ሌላም ይመች እሺ ቆይስቲ ግራችን ላይ ያኛው ይመች የሚባለው ልጅ ተክላይን እንኳን ማቅረብ ባይችል ራሱ ተክላይ ራሱ መቅረብ መቻል አለበት እውነታውን እዚህ ላይ መናገር መቻል አለበት ማን ነው ባለ ስንት ቁጥሩ መጨረሻው መረጃ ያላከው በየትኛው ስልኬ ነው ማን ነው መጨረሻው ስንት ቁጥሩ መረጃ አለኝ ያልከው ልጅ ብሎ መደወል ነው ደውሎ ስለራሱ ችግር ነው የሚያወራው ልጅ አብዱ መረጃ ያላክበትን ስልክ ቁጥር ተናገር ኦኬ አንድ ጊዜ ቆይ ደርሶኛል ቆይ አንድ የተክላይ ቁጥር አለን የተክላይን እነ ብሬክስ እንዳቁት ስሙን የአባቱን ስም ነው ቁጥሩ አለን የወንድሙም የሱም ቁጥር አለን የተክላይ በተክላይ የመጣችሁ ልጆች ንስኪ ተናገሩ ትላንትና ስትናገሩ የነበራችሁ ብዙ የወልደያ ልጆች የወሎ ልጆች የሸዋ ልጆች የቤቱ እንደታገተ ያያችሁ ልጆች አላችሁ እና ለብሬክስ ንገሩት ወይንስ የምትባል ወይንስ ሞዴሬተር ካለች አስገቢያት መሲን አስገቢያት ሞዴሬተር የለኝም ሰያ ወይ ሞዲኔተር ስታይ ወይ መሲን አስገባት ይቅርታ ቤት አማራ
ሰያ መሲን አስገባት። ኦኬ ቴንክ ዩ። ልክልሃለሁ ጆከር የት ነህ? እህቱ ሸዋሮቢት የምትኖረው እህቱ ናት ሴቲቱ፣ ወይም ደግሞ እዚሁ ጅዳ መታለች መሰል ቋል አረጋጋ እህቱ ናት ብሏለች። እሱ ነው ይመች። ማታ ግን ደውሎ ቤት ኪራይ የምከፍለው የለኝ ደሃ ነኝ እንዴት ታርጉኛላችሁ ብሎ ነው ያለቀሰው። እውነቱን ነው። የቤት ኪራይ የስንትን ሰው ደም የመጠጠ የቤት ኪራይ የምከፍል ደላላ ሁሌም እኮ አንጀትን የሚበሉት በለቅሶ ነው። ና በለው እዚያው ገስት ላይ ህዝብ ፊት ና በለው። በቃ ሌሎቻችሁ በነ ድንበር ላይ ያላችሁ ልጅቱ እጃቸው ላይ ያላችሁ የምትፈልጉትን ነገር አንድኛችንን ግቡና አናግሩ። ልጅቷን ቪዲዮ አድርጋችሁ አሳዩን። የምትፈልጉትን ነገር ጠይቁ። ገንዘብ ነው የምትፈልጉት። ከገንዘብ ውጭ ምን የምትፈልጉት ነገር የለም። እናንተ ጋር እንዳለ እንወነጀላል፣ ወንጀለኛ እንደሆነ ስራችን ይበላሻል እንዳትሉ እናንተ ጋር እንዳለ ተረጋግጧል። በሰላማዊ መንገድ ልቀቋት። ይሄን የምታደርጉልን እንፈልጋለን። ወይም እዚህ መካከል ላይ መደረግ ያለበት ነገር ካለ ውጡና አናግሩ። አቶ ይመች አሁንም እጅ ላይ ነው ያለው። እድሉ እጅ ላይ ነው ያለ። ማስለቀቅ ትችላለህ። የነገ ስራችሁን በደንብ ስለምትተዋወቁ በአካል ራሱ ተይዛችሁ በዱላ እየተቀጠቀጣችሁ ራሱ እኮ ትክዳላችሁ። የደላላ ስራው ነው፣ ባህሪው ነው። ያንተ ለቅሶ የሱ ለቅሶ ማንም የሚሰማ ሰው የለም። ሰይድ ተክላይ የሚባለው ስልክ ቁጥር ፎቶ ምናምን የለውም። በነገራችን ላይ እንደዚህ አይነት ሰዎች ጋር ልጆቹ ስደተኞቹ ስልክ አይሰጣቸውም ምናምን። ለምን ልጆቹ ፎቶ እንዳያነሱ መረጃ እንዳይዙባቸው ስለሚፈልጉ ስልካቸውን ምናምን ይቀሟቸዋል። በተአምር ስልክ እንትን አይሏቸውም፣ አይሰጧቸውም። ለምን መረጃ ይዙብናል፣ ፎቶ ያነሱናል ብለው ስለሚያስቡ። ስለዚህ የዚህ ተክላይ የሚባለውንም ክፉ የሱንም ፎቶ ካለ አውጡት። ስልኩም አለ መሲ፣ ስልኩም አለ። የወቅሮ ልጅ ነው። ከመቀሌ የ7 ሰዓት መንገድ ነው የሚወጣው። ስልኩም ፎቶውም አለ። አውጡት። እንደዚህ አይነት ቆሻሻ እስቲ ስልኩን ለብሬክስ ስጠውና ብሬክስ ይደውልበት። የተክለይ ለብሬክስ ላክልን። ላከው አሁን እዚህ በቲ ልጅቱ የለኝ ሞተች ያሏት ላይ አይደለችም ሲሉት ብሎ ሲጠይቃት እሷማ ሃና ናት። እዛ ብትሄድ ዋሻው ሙከየፍ አላቸው፣ ማብራት አላቸው፣ አገር ነው እዛ ውስጥ። እኔ 4 ዓመቴ አሁን ሲያመኝ አውጥተው የጣሉኝ እና እሷ እዛ ውስጥ ናት። እንዳውም ከወጣው ካልወጣው ለኢትዮጵያ ሕዝብና ለቤተሰቦቼ ልጄን አደራ እያለች ስትጸልይ ነበር ብላለች ብላ ነግራኛለች አለ። ያቺ ላይ አሁን ኢትዮጵያ ገብታለች፣ ቤተሰቦቿ ተገናኝታለች ብለዋል። ልጁ ኢትዮጵያ ገብቷል። ኢትዮጵያ ሄሞ ማይሰራ አሁን ብንደውልም አልተገኘም። ይሄ ነው ያለው እውነቱ። ልጅቱን አንተ አውርታታል? እዛ ያለች አሁን እቺ እንደዚህ ብለህ ልጅቱን ወንድ ነው አራት፣ ወንዱ ደግሞ ለሴት ልጅ ነው ያወራው። ሁለቱም ማካከል እሷን ልጅ ማግኘት አይቻልም። እኛማ እሱን ልጁን ላኪልን ብለናት ነበረ። ያ ልጅቱን ራሱ ብታወራት ግን ጥሩ ነው። አንተ ራስህ ዳይሬክት ብታወራት ማውራት ይችላል። ልጅቷ እሷ አሁን የት ናት ያለችው? እንደዚህ ያለችው አገር ቤት ናት እያለ እኮ ግን ሌላ ወንድ ነው ነው የሚል ብሬክስ እሷን ገባኝ። ግን እሷ ልጅቷ እንዲህ ብላ የተናገረችው የት ነው ያለችው? እዛው ቦታ ሆና ነው ወይስ የመን አንስቶ አሳክሟት ምናምን ወደ ኢትዮጵያ የተመለሰች ልጅ ናት ሲል ነበር እኮ። አድራሻዋን አፈላልገን ማግኘት አንችልም እንዴ? በቀጥታ እንደውላት አንችልም? ከራሷ አንደበት ነበር። አሪፍ ነው። አናግረው ሰይድን እስኪ እንደዛ ብትገኝ አሪፍ ነው በጣም ላ እንታችሁ ዘምዘም እስቲ ንገሪኝ ያለውን ሁለተኛ ያለሽ። ሰላም አለይኩም እንዴት ናችሁ? አለይኩም ሰላም።
እኔ ልጁን ማቀው በኢሞ ነው እንዳጋጣሚ ነው የተገናኘ ነው የሆነ ግሩፕ ላይ ማለት ነው። እና እየተጠያየቅን እያለ የት ነሽ ትለኝ የቦረና ልጅ ወይ አንድ የቦረና ልጅ እኮ የሚገርምሽ ነገር ደክማ እኛ ናት ይዘናት ይሄር ነው የመን ላይ ጥለዋት አለኝ። እና ያቺ ሀና እኮ ሙታለች የተባለችው ልጅ እዚህ ነው ያለችው ትትለኝ የት ነው ያለችው ትላት ይኸው እዛ ጋር የሚታይህ ገደል ውስጥ ነው እንዴ እዚህ ውስጥ ሰው ይኖራል እንዴ በየት ወጥተው በየት ገብተው ብዬ አልኳት። ከዛ እኔም ሽንቴን መሸና አስመስዬ እንትን ትል ልጅቷን እሷ መሆኗን ግን አላረጋገጥኩም። ብዙ ሰዎች እዛ ውስጥ እንዳሉ አየሁኝ ነው ያለው ልጁ ማለት ነው። እና ልጁን ደግሞ እኔ ደውዬ ለእንትን ለማለት በጣም ብዙ ነገሮች ሞክሬያለሁ ቁጥሩን አታ እንዲሰጠኝ ማለት ነው። ግን ፍቃደኛ አይደለም። እዚህ ላይም እየተከታተለ ነው ተስሩ ነው እየሰማ ነው። እና እኔ የከሚሴ ልጅ ነኝ ወደ ከሚሴ ሄድኩኝ። እሷን ግን የደሴ ልጅና የሀይቅ ልጅ ነው ይዟት የሄደው። እና ሀይቁ ልጅ ጋር እደዋወላለሁኝ እስቲ ያለውን ነገር እስቲ ጠይቀዋለሁ የሷ ቁጥር ታለ ብሎኛል። እንግዲህ ያለኝ መረጃ ይሄ ነው። እና ልጅቷ ጋር ደግሞ እዚህ ጋር መናገር ራሱ ነው የከብደኝ። ምን አለች? አይ አውሪው ያው አወራች አሉት። አውሪው አንሽና ሚወጥችን አውሪ ምን ያስፈራሻል? እሷ ልጅቷን ብዙ ሰዓት አውርቷታል አዲስ አበባ እስከሚገቡ ድረስ ማለት በብዛት ሰው እንዳለ ሁሉን ነገር ተናግራለች። በጣም በስቃይ እንደሚኖሩ እና ሀናም በጣም ነው የምታለቅሰው። ግን ልጄ ነው የምትለው 24 ሰዓት በቃ ታለቅሳለች። በፈጣሪ ይሁንባችሁ ለልጄ ትትሉ ልቀቁኝም ብላለች። እና ተወጣሁኝ ወጣሁኝ ታልወጣ እግዚአብሔር ተዝ ውስጥ ታወጣኝ አወጣኝ ታላወጣኝ ግን የልጄን ነገር ለመላው የኢትዮጵያ ሕዝብና ለቤተሰቦቼ ያደራ ብላለች ነው ያለው። ብቻ ብዙ ነገር ነው ያለኝ። እንግዲህ ባይኔ ያየሁት ነገር የለም እሱ ነው እንደዛ ያለኝ። እና ደግሞ ምንድን ነው ያለው መሰለህ እዛ ውስጥ አሁን 60 ሰው ለተባለው እኔ እንደዛ አይደለም የሰማሁት ታልጁ መረጃ ማለት ነው። በጣም ብዙ ህዝብ እንደሚኖር እዛ ውስጥ ወላ ሙከየፍ አለ በጣም ብዙ ነገሮች አሉ። ግን እዚህ ጋር ደግሞ ስልክ የላቸውም ለሚባለው ነገር ማኛ የሆነ ስልክ ነው አላቸው ያለኝ ማለት ነው። ተሷ እንደሰማው መረጃው ልጁ ማለት ነው። ልጁን ታውቂዋለሽ አንቺ? ያወራሽን ልጅ በደንብ ታውቂዋለሽ አታውቂውም? አሁን ይሄን ኢንፎርሜሽን የነገርሽን ልጅ አንቺ ታውቂዋለሽ በደንብ? በኢሞ ነው ያገኘሁት አልኩህ እኮ በኢሞ ነው። ኦኬ የሚያውቀው ሰው ሳለ አንቺ የምታውቂው ልጁን የሚያውቀው ሰው እኔ ለምን እንዳጋጣሚ በኢሞ አገኘሁት። ከዛ የት ነሽ ትለኝ ብዙ መረጃ እየወጣ ስለሆነ እናንተ እዛው ነው የምትሰሩት። ስለዚህ የዚችን ልጅ ጉዳይ እነ ተክሌ ጋር ደውላችሁ እውነታው እንድታወጡልን የምንፈልገው። እምቢ ካለ ደግሞ እናንተም በቃ ደውልና ያቃል ጉዳዩን ሁሉ ያቃል። ተክሌ ቤተሰቦቿ የሸዋረቢ ልጅ ናት፣ የቆቦ ልጅ ናት ልጅቱ ማለት ነው። ታቋታላችሁ እንግዲህ ይሄን እየሰማችሁ ይሆናል። ስለዚህ እናንተ ይሄን ሰውዬ አናግሩት በምታናግሩት ወይንም በምትግባቡበት ቋንቋ